ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች አይሾ ስፒድ ሰው አይደለም ልላችሁ ነው ዛሬ የመጣሁት። መረጃዎችን አጠናክሬ ነው የመጣሁት። ግብፃውያን እጅግ የሚያስደንቅ ስራ ነው የሰሩት። ተመልከቱት እስቲ። የኛ ቤተክርስቲያን በዚህ ልክ የተቀበለችው ይህን ግለሰብ እነዛ ግብፃውያን ግን በምን አይነት ልክ እንደተቀበሉት ይሄንን ቪዲዮ ተመልከቱ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አስገራሚ ቪዲዮ ነው ለእናንተ የሚያስመለክታችሁ ማለት ነው። ብዙዎቻችሁ ጋድ ማች ነው የሚጾመው ከሐርብ ጀምሮ እስከ ቅዳሜና እሑድ እየመሰላችሁ ብዙዎቹ ቅዳሜ ይጾማል ወይ ብሏችሁ እየጠየቃችሁ ነው። ከዛም ደግሞ ስለ ጾም እያብራሩልን ይገኛል ማለት ነው። ስለ ጥምቀት ጾም እንኳን ለብርሃነ ጥምቀቱ ዋዜማ በሰላም አደረሳችሁ እያልኩኝ ከተራ እሑድ እንደሆነ ይታወቃልና እሑድ ደግሞ ሰንበት ነው እንዴት ይጾማል ብሎቹ ብዙዎቹ ደግሞ ጋድ እንዴት እሑድ ላይ ይጾማል እያሉ ይገኛሉ። ጋድ መቼም ሲውል እሑድ እንደሚጾም ደግሞ ማምራን እያብራሩ ይገኛሉ ማለት ነው። ኦርቶዶክሳውያን እናንተም እስከ መጨረሻ ቪዲዮን በመከታተል ላይክ እና ሼር እያደረጋችሁ ለሙሉ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንዲሁም ደግሞ የጥምቀት በዓልን ከ200,000 በላይ የሆኑትን ሰራዊቶችን አዘጋጅቻለሁ ስትል አዳነች አቤቤ የአዲስ አበባ ከንቲባ መግለጫ አውጥታለች ማለት ነው። ብዙዎችን እያነጋገረ ያለ ጉዳይ ነው። ስለ ጥምቀት ዛሬ የምንመለከተው ይሆናል። በሁለተኛ መረጃችን የሚሆነው ደግሞ ባሮኬ እንዲሁም ደግሞ የተለያዩ ወንድሞቻችንና እህቶቻችን ለአሾ ስፒድ እና እንዲሁም ደግሞ ግብጽ ላይ የተደረገው አቀባበል እንዲሁም ደግሞ ኢትዮጵያ ላይ የተደረገው አቀባበል አብሶም ቅድስት ሥላሴ ካቴድራል ላይ በተደረገው ነገር ላይ ብዙዎቹ እያስቆጡ ይገኛሉ ማለት ነው። ግብጾች ደግሞ ሙስሊሞች በብዛት እንዳሉ ይታወቃሉና እነሱ ደግሞ የራሳቸውን ቢጃማ አስለብሶት ነው ወደ መስጊዳቸው ያስገቡት ወደ እነሱ መስጊድ ያስገቡት ማለት ነው። ቢጃማቸውን አስለብሶ ነው። ኦርቶዶክሳውያን ደግሞ እንዴት ነጠላ ሳይለብስ እንዲሁም ደግሞ ጭራቅ የሆነ ሰው እንዴት ይገባል ብሎ ብዙዎቹን ያስቆጣ ጉዳይ ነው። ብዙዎች ደግሞ እየተከራከሩ ይገኛሉ። ባለማዕተቦች ለሁለት ተከፍሎ እየተወያዩና እየተነጋገሩበት ይገኛሉ ማለት ነው። እናንተም ደግሞ ሀሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላስቀምጡልን። ቀጥታ ወደ ዛሬ ቪዲዮአችን ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚውለው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ሥርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አይ ቅዳሜንም መጾም አለብኝ ካላችሁ ግን እሰየው ጾሙ። ትክክለኛው ሥርዓቱ ግን ምንድነው ካላችሁ የሚጾመው የጥምቀት ጋድ እሁድ ብቻ ነው፣ እሱንም ከጥሉላት ብቻ ማለት ነው። እናም ጥምቀት 2 ቀን ብቻ ነው የቀረው። ታዲያ ከሥርዓት ጋር ተያይዞ ስለ ጥምቀት በጣም ጠቃሚ የሆኑ ማወቅ ያለባችሁን ነገሮች ልሰራላችሁ አስቤያለሁ። ፈቃደኞች ናችሁ? የእናንተን ፈቃድ ማወቅ ስላለብኝ ሁላችሁም ፈቃደኛ የሆናችሁ አዎ ስራልን እያላችሁ ኮሜንት ላይ ጻፉልኝ። ፈቃደኞች ሆናችሁ አዎ ስራልን እያላችሁ ጻፉልኝ። ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር፣ እሁድና ሰኞ ሲሆን። ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ
በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። እሱ ጋር የምታዩት መጀመሪያ ግዕዙን ነግራችሁና ከዛ ወደ አማርኛው እንሄዳለን። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጹሙ በዕለተ ዓርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት ቀድሞ ካለው ዓርብ ይጹሙ ይልና እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትከሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። አሁን ይሄ በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይህም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድን ነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ ኢይትከሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ
ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። ግብፃውያን እጅግ የሚያስደንቅ ስራን የሰሩት ተመልከቱት እስቲ። የኛ ቤተክርስቲያን በዚህ ልክ የተቀበለችው ይህን ግለሰብ እነዛ ግብፃውያን ግን በምን አይነት ልክ እንደተቀበሉት ይሄንን ቪዲዮ ተመልከቱ። ሁለቱን ቪዲዮ ተመልከቱ። ቪዲዮውን እስከ መጨረሻው ተከታተሉኝ። ከቅድስት ቤተክርስቲያን በላይ የግለሰቦች ክብርና ስም የሚያሳስባቸው እናንተ ስሙኝ። ይሄንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ የቤተክርስቲያን ክብርና ልዕልናዋ ላልገባቸው ሁሉ አድርሱልኝ። ግብፃውያን በዚህ ልክ ተጨንቀውለት አክብረው እያስጎበኙት ያሉት ስፍራ መቅደሳቸው ወይ ደግሞ መስጂዳቸው እንዳይመስላችሁ። ይህ የቀደሙ የጣዖቶቻቸው የፒራሚዶቻቸው ስፍራ ነው። ይህን ስፍራ ነው ለዚህ ሰው እያስጎበኙት የነበረው። ይህን ስፍራ ግን ሲያስጎበኙት በምን አይነት ልክ እያስጎበኙት እንዳሉ ተመልከቱ። በጣም ያስደንቃል። ስርዓቱን በጠበቀ መልኩ ጀለቢያውን ለብሶ እንዲሁ ደግሞ በሚሄድበት ቦታ ሁሉ እየተከታተሉና ስርዓት ያልሆነውን ነገር እያስቆሙት እየከለከሉት በዚህ ልክ ሲያስጎበኙት ተመልክተናል። ታዲያ እኚህ ግብፃውያን ለቀደሙ የጣዖታት ስፍራዎቻቸው ይህንን ክብር ከሰጡ እኛ ለቅድስት ቤተ ክርስቲያን መጮኻችንን እንደ ስድብ እንደ ነቀፋ የተመለከታችሁት እናንተ ሆይ ምን ነክቷችኋል? የዓለም ብርሃን የሆነችውን እችን ቅድስት ቤተ ክርስቲያን በሚያስፈራ ግርማዋ እጅግ በሚያስደንቅ ሥርዓት አምልኮቷ ገልጻችኋት አሳይተዋችኋት በሆነ ኖሮ አባቶቻችን ሆይ ዛሬ ለእናንተ ምስጋናን በቸርን ነበረ። ጥንት በሚያስፈራ ግርማ ከአባቶቻችን የተቀበልናትን እቺን ቅድስት ቤተ ክርስቲያን ከነሙሉ ክብሯ ጠብቆ ማሻገር የሁላችንም ኦርቶዶክሳውያን ኃላፊነት ነውና ለዚህ ሁላችን ኦርቶዶክሳውያን ልንተጋ ይገባናል እላለሁ። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሁኑ እላለሁ። ሰላም። What is this? What is this? He's blessing you. He's blessing me? Oh, He's blessing you. Kiss the cross. Nice to meet y'all. Where are you from? በመላ ዓለም ላይ የምትገኙ ክርስቲያኖች ሰላምና ጸጋ ይብዛላችሁ። ኦርቶዶክሳውያን ሁላችሁም ምንድነው ብዙ ሰዎች ቤተክርስቲያን ውስጥ ለምን ይገባል የሚሉ ጥያቄ ሲያነሱ ነበር። ብዙዎች ደግሞ ቤተክርስቲያናችንን ያስተዋውቅልናል የሚሉ ሰዎችም ነበሩ ማለት ነው። እኔ ግን እንደግሌ ማስበው ምንድነው ቤተክርስቲያንን የሚያስተዋውቅልናል ያላችሁ ሰዎች ቤተክርስቲያን ውስጥ ታዋቂ አይደለም ወይ? ኦኬ ቤተክርስቲያኑን ለዓለም እናስተዋውቃለን ብላችሁ ያሰባችሁ ሰዎች ሰውየው ከሥላሴ ይበልጣል ወይ? ከፈጣሪ ይበልጣል ወይ? ከእግዚአብሔር ይበልጣል ወይ? ከክርስቶስ ይበልጣል ወይ? ከመስቀሉ ይበልጣል ወይ? ቤተክርስቲያኑን የሚያስተዋውቀው ለዓለም አንድ ተራ ዩቲዩበር ወይ ደግሞ ህገወጥ የሆነ ክብረ ቢስ የሆነ ሰው ሳይሆን ሥላሴ ራሱ ለዓለም አስተዋውቆታል። ኦኬ ኢየሱስ መስቀሉ ራሱ ለዓለም ያስተዋውቃል። ምን ነው ቤተክርስቲያኒቱ ብዙ ሰዎችን ለዓለም አላስተዋወቀችም ወይ? ቤተክርስቲያኒቱ ማለት ነው። ምን ነው ቤተክርስቲያኑ በዓለም ዘንድ ታዋቂ አይደለም ወይ? ያስተዋውቅልናል ላላችሁ ሰዎች ነው ይሄንን ጥያቄ የማቀርበው ማለት ነው። ኦኬ ብዙ ሰዎች ደግሞ ቤተክርስቲያን ውስጥ መግባት የለበትም የሚሉ ሰዎችም አሉ። እውነት ለመናገር ቤተክርስቲያን ውስጥ መግባቱ እኔ እንደ ኃጢአት ሆኖ አልታየኝም፣ እንደ በደል ሆኖ አልታየኝም። ቤተክርስቲያን ውስጥ መግባቱ ግን ቤተክርስቲያን ውስጥ ከገባ በኋላ ያሳየው አክት ለቤተክርስቲያን የሚመጥን ክብር አይደለም። ሲጨፍርበት፣ ሲዘፍንበት፣ ሲጮህበት ነበር። አያችሁ አይደለ? ያሳየው ማለት ለመስቀሉ ያሳየው እሱ ያያለው ለሚዲያው የሚገባው እንጂ ለቤተክርስቲያኑ የሚገባውን ክብር አላሳየም። ስለዚህ ማለት ነው ማንኛውም ሰው ምንም ክብር እውቅና የሌለው ሰው ቢሆን እዚህ ቦታ ገብቶ እንደዚህ ቢጨፍር እናንተ ቤተክርስቲያንን ያስተዋውቅልናል ብላችሁ ያስገባችሁ ሰዎች እውነት ሌላ ሰው ቢሆን ታስገቡ ነበር።
እናንተም ራሳችሁ ለራሳችሁ እውቅና ፈልጋችሁ እንጂ ቤተክርስቲያኒቱ ለቤተክርስቲያኒቱ አስባችሁ አይደለም። ለክብራችሁ አስባችሁ ለራሳችሁ ተጨንቃችሁ ይሄንን አድርጋችኋል። እዚህ ሚዲያ ላይ ደግሞ ውር የምትሉ ቤተክርስቲያናችን ያስተዋውቅልናል ብላችሁ የምትጮው ሰዎች ደግሞ ራሳችሁም አልታወቃችሁም። እኛ የቤተክርስቲያን እውቅና ክርስቶስ ነው፣ አለቀ። የዚህ ቤተክርስቲያን ራስ ኢየሱስ ነው። ስለዚህ የሚያስተዋውቅን ኢየሱስ ሆኖ ሳለ የሆነ ክብረ ቢስ የሆነ ሰው የሆነ እብድ ሰው የሆነ ተከታይ ያለው ብሎ የሚታሰብ ሰው ቤተክርስቲያንን ሊያስተዋውቅ አይችልም። መጨረሻ ላይ የሚያስቀምጠው ጥያቄ የኢትዮጵያ ሕዝብ ማለት ነው ሰይጣን በአካል ቢገለጥና ተከታይ ቢኖረው ቦታውን ያስተዋውቅልናል፣ ቤተክርስቲያኑን ያስተዋውቅልናል ብላችሁ ማቅረባችሁ ራሱ አይቀርም ብዬ ይፈራለሁ። ምክንያቱም እናንተ የምትፈልጉት ቦታውን የሚያስተዋውቅ ሰው ስለሆነ ማለት ነው። ስለዚህ ከዚህ አይነት አስተሳሰብ ርቀን እኛ ቤተክርስቲያናችን ብንጠብቅ እውነት ለመናገር ክርስቲያኖች እንሆናለን። አለበለዚያ ለጥቅምና ለታይታ ብቻ የምንኖር ከሆነ እውነት ለመናገር እኛ ጠባቂዎች እረኞች አይደለንም፣ የቤተክርስቲያን እረኞች አይደለንም። ቤተክርስቲያኑ መጠበቅ ያለበት መነገር ያለበት መታየት ያለበት በማን በሚን መቼ የሚሆነውን ለይተን ብናውቅ ይቻላል ብዬ አስባለሁ። ስለዚህ አመሰግናለሁ። ሼር አድርጉልኝ ይሄንን ለሚመለከተው አካል በሙሉ ማለት ነው። ዝናን የምትሸቅጡ በነዋይ የሰከራቸው አባቶች ሆይ እንኳን አንድ ተራ ዩቲዩበር የምድራችን ኃያሉ የአሜሪካ ፕሬዝዳንት ቢመጣ እንኳን ኦርቶዶክስ ያለ ስርዓት ልትቀበል አትችልም። እናንተ ግን የጥፋት ሥራ አስፈጻሚዎች በመሆናችሁ ነዋያተ ቅድሳትን ይሄው ትሳለቁባቸዋላችሁ። የሀገራችን ባህልና ታሪክ ለዓለም ማስተዋወቁ ባልከፋ የሀገራችን ኢሜጅ ዓለም የሚመለከትበትን እሳቤ እንዲቀይር የማድረግ ኃይል እንዳለው በዚህም ኢትዮጵያዊ የሆነ ሰው ደስ እንደሚለው ጥርጥር የለውም። እናንተም የዚህ አካል መሆን ከፈለጋችሁ ካባችሁን ለብሳችሁ ሻሻችሁን ጠምጥማችሁ ተውባችሁ መውጣት ትችሉ ነበር። በዚህ ዝግጅት የታዩ የቤተ ክርስቲያን መገልጋዮች በርካቶችን ያስቆጡ ቢሆንም ቁጣችን መገንፈል አቅቶት እየተንተከተከ እንደሆነ ታውቁት ይገባል። በአደባባይ እምነታችን እያረከሳችሁ ስናይ የዓለም ተልእኮ እያስፈጸማችሁ እንደሆነ እየነገራችሁን ነው። የኦርቶዶክስ እምነት ተከታይ የሆናችሁ ወንድሞቼ ሆይ የኢትዮጵያን ኦርቶዶክስ ለማጥፋት ከቤተ መቅደስ ጀምሮ እየሰሩ እንደሆነ በአደባባይ ይሄው አሳይተውናል። ሀገር አቀፍና ዓለም አቀፍ የጥፋት ሥራ አስፈጻሚዎች ደመወዝ የምትከፍላቸው በእነዚህ ግለሰቦች አማካኝነት ወንዝ ተሻግረው ያለ መንግስታት ሰይፍ የሚመዙባት እንደሆነች ብዙ ማረጋገጫዎች አሉ። በዚህ ሁሉ ፈተና ግን እስከ ዛሬ በጽናት ቆማለች። ሰባኪ ከሌ፣ ጳጳስ ከሌ፣ መምህር ከሌ ኦርቶዶክስን ለማጥፋት ይህን ያህል ዘመን ሲሰራ ቆይቷል የሚል ዜና ጊዜው ቢዘገይም መስማትህ አይቀርም። ጆሮህን አማች ተጠብቅ። የእነሱ ክህደት ክርህን እንዳያስበጥስህ የማይሳሳተውን አምላክ ስንቅህ አድርግ። እነዚህ የምታያቸው ነዋያተ ቅዱሳት በፍቃደ እግዚአብሔር እንድንባረክባቸው፣ እንድንቀደስባቸው፣ እምነታችን እንድንገልጽባቸው ቅድስት ቤተ ክርስቲያን በአባይት 3 ምክንያቶች ለመንፈሳዊ ዓላማ የምትጠቀምባቸው ሲሆኑ ይወጣሉ። ያለዛ ግን ያለ ምክንያት ለውበት ወይም ለዲኮሬሽን ተብለው ሊሆኑ ሃይማኖታዊ ትርጓሜያቸው ቀርቶ ታሪካዊ ስያሜ ተሰጥቷቸው ሙዚየም ውስጥ ካልተቀመጡ በቀር ቤተ መቅደስ ውስጥ አውጥቶ ለዛውም እምነቱ ላልሆነ ሰው ሊወጡ አይችሉም። ከእምነት መሰረት ከስርዓት ውጭ ሲሆን የቤተ ክርስቲያንን ገጽታ የሚያጠቁሩ እንደ ተራ ቁሳቁሶች እንዲቆጠሩ የማድረግ ዘመቻ መሆኑን ያሳያል። የእነዚህ ነዋያተ ቅዱሳት መውጣት ምልክት መቅደስ ውስጥ የሚኖሩ ሽፍቶች ስለሆኑ እንጂ ይህ ድርጊት ትክክለኛ ሊሆን እንደማይችል አይደለም። ክህነት ያለው አንድ ተራማኝ ይጠፋዋል ተብሎ አይጠበቅም። አገር ሲያረጅ ጃርት ያፈራል ነው ነገሩ። የእውቅና በሽታ ተጠናውቷችሁ ራሳችሁም በዓለም የኢንተርኔት መረብ ለማሳየት ይዛችሁ መውጣታችሁ ነው። የልቦና አይናችን እንግለጥ። ከዚህ ውጭ የጥፋት ምልክት የለም። አይሾ ስፒድ ሰው አይደለም ልላችሁ ነው ዛሬ የመጣሁት። መረጃዎችን አጠናክሬ ነው የመጣሁት። አይሾ ስፒድ ሰው መስሏችሁ ከሆነ ተሳስታችኋል።
እንግዲህ ኢትዮጵያ ከሰሞኑ መጥቶ ነበር። ሰው መስሏችሁ ከሆነ ሁላችሁንም በድጋሚ ተሳስታችኋል። አይሾ ስፒድ እንግዲህ ግለሰብ አይደለም፣ ትሬንድ ነው። አይሾ ስፒድ ማለትም በቃ ፐርሰናሊቲ ነው። ትሬንድን የተገለጠው ፐርሰናሊቲ ነው። ውቅያኖስ አቋርጦ የተከሰተው የመንቀዥቀዥ የመዋከብ አንድ ቦታ ያለ መርጋት በፍጥነት የማውራት የማድረግ በፍጥነት የመሄድ የመምጣት ወዘተርፈ ነው። ዘመኑም እርግጥ እንደዛ ነው። ሁሉ ነገር በፍጥነት የሚቀያየርበት የሚለዋወጥበት የሚንቀሳቀስበት የሚጓጓዝበት ምናምን ነው ጊዜው። ስፒድ ፋታ አይሰጥም። መልስ እስክትሰጠው እንኳን አይጠብቅም እና የራሱን ነገር ካደረገ በኋላ ስለኛ እንኳን ቁብ የለውም እና አንድ ቦታ ላይ የሚያጠፋው ብዙ ጊዜ የለም፣ ይጮሃል። ይሄ ትሬንድና ፐርሰናሊቲ አካባቢውን ለመረዳት ብዙ ግድ አይሰጠውም። ቫይቡንና አትሞስፌሩን እንጂ ጠለቅ ብሎ ምንነቱን ለማወቅ ጉጉት አይታይበትም። ሽለላውን፣ ፉከራውን፣ ቀረርቶን፣ ጭፈራው ምንድን ነው? ምን ማለት ነው? ትርጉሙ ምን ይመስላል? ለሚሉት ኤሊት ጥያቄዎች አይሾ ስፒድ ስፍራ የለውም እና ዘው ይልበታል። እንዲገባው ሳይሆን ራሱ እንዲገባበት ነው የሚፈልገው እና እንደውም ታሪካዊ የእንሰት ተክል የምትለዋን አጭር ጽሑፍ ለመረዳትና ለማወቅ እንኳን ጊዜ አይፈጅም። አጫጫሁ ላሼ ማለት ትሬንድ ነው። አይሾ ስፒድ ፍጥነትን ማሳየት ነው። ፐርሰናሊቲ ሁሉም ነገር ላይ መፍጠር በቃ በአካላዊ እንቅስቃሴም በንግግርም በድርጊቶችም ቅጽበታዊ በሆኑ ድንገቶች ለውጦች የሚገለጥ ማንነትና ትሬንድ ነው። አዶናይ የኛ ሀገሩን ስፒድን እንግዲህ ስፒድን መሳዩን ስለዋና አይሾ ስፒድ ሲያሳየው አይሾ ስፒድ አንድ ነገር ላይ አይረጋም፣ ሁሉንም ይነካካል። እዚህ ጋም እዛ ጋም ያለ እንግዲህ ነግሮት ነበረ፣ በድርጊት እያሳየው ነበር ቃል በቃል ያለው ባይሆንም እና እሱ ፐርሰናሊቲ ነው ኢትዮጵያ መጥቶ የነበረው ለማለት ነው። የጥምቀት በዓል ሰላማዊ በሆነ መልኩ እንዲካሄድ አስፈላጊ ዝግጅት ተጠናቋል። የጥምቀት በዓል ሰላማዊ በሆነ መልኩ እንዲከበር ከ200 ሺህ በላይ የሰላም ሰራዊት እንደሚሰማራና አስፈላጊው ዝግጅት መጠናቀቁን የአዲስ አበባ ሰላም ጸጥታ ቢሮ አሳውቋል። የአዲስ አበባ ሰላም ጸጥታ ቢሮ ኃላፊዋ ወይዘሪ ሊዲያ ግርማ ለጋዜጣ ፕላስ እንደገለጹት ቢሮ ከመላው የጸጥታ መዋቅር ጋር በመቀናጀት የቅድመ ዝግጅት ስራዎች አጠናቆ ወደ ትግበራ ተገብቷል ተብሏል። የጥምቀት በዓል በዩኔስኮ የተመዘገበ የማይዳሰስ ቅርስ በመሆኑ በጃን ሜዳ በርካታ የሀገር ውስጥና የውጭ ቱሪስቶች የሚታደሙበት በመሆኑ ይህንን ከግምት ውስጥ ያስገባ የጸጥታ ስምሪት እንደሚሰጥ ወይዘሪ ሊዲያ ግርማ አብራርቷል። በከተማ በበዓሉ ዕለት ከ200 ሺህ በላይ የሚሆን የሰላም ሰራዊት ስምሪት እንደሚወስድ የገለጹት ኃላፊዋ ሰላም ለማስከበር ስራ የጸጥታ መዋቅሩ ኃላፊነት ብቻ ባለመሆኑ ማህበረሰቡ አጠራጣሪ ነገሮችን ሲመለከት ጥቆማ እንዲሰጥ ጥሪ አቅርበዋል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖስት እያደረገ ለአይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን ሰዎች ቆም ብለው አስበው እንደ መንጋ አንነዳም ብለው ትክክል አላደረጋችሁም፣ ይህ ጉዳይ ለቤተ ክርስቲያን አይመጥንም ብለው መቃወም ሲጀምሩ እንዲህ አይነትና ይሄንን ልጅ መሳይ እባጮች ሰዎችን ለማሳቀቅና ለማሸማቀቅ የሚሄዱበት ርቀት ከተፈጠረው ጉዳይ በላይ የሚያምን እሱ ነው። በዚህ ሰዓት እኮ ጉዳዩ እንኳን ተፈጥሮ ዝም ብለናል። ብዙ ሰዎች ብዙ ነገር መናገር ይችሉ ነበር፣ ብዙ መጻፍ ይችሉ ነበር። ነገር ግን ሀገርን እንደሸጠ ሰው ስለሚወገዙና ስለሚታሰሩ የሚያሳቋቸው ሰዎች በዙሪያቸው ስለሚሰፍሩ ያንን ትተን ነው ያንን አሳና ስለማንፈልግ ነው ዝም ያልነው እንጂ እኮ ጉዳዩ ብዙ ያስብላል። ጭራሽ አልፎ ተርፎ ደንቆሮ ብሎ ይሳደባል። እንደናንተ አይነት ደንቆሮ አለ እንዴ? ከዚህ የበለጠ ድንቁርና አለ እንዴ? እንደ ድንቁርና እስከተባለ እንዴ ቤተ ክርስቲያን የሕግና የሥርዓት ቤት ናት። ቤተ ክርስቲያን ፍጹም መንፈሳዊት ናት። ቤተ ክርስቲያን ፍጹም ሐዋርያዊት ናት። ቤተ ክርስቲያን ፍጹም ዓለም አቀፋዊት ናት። በዓለም ሚዛን የምትመዝኗት አይደለችም። ያ ቤተ መቅደስ መላእክት እንኳን የሚነጠፉበት ቤተ መቅደስ ነው። ቢገባ ኦርቶዶክሳውያን በፍርሃትና በመንቀጥቀጥ የሚቆሙበት ቤተ መቅደስ ነው። እናስታውሳችሁ ስለምንድን ነው ማለት በቃ አሁን መናገር አንፈልግም። በቃ እንደናንተ አይነት እባጮች ወይ አትፈነዱ፣ ሁሌ የቤተ ክርስቲያን ህመም ሆናችሁ ትቀጥላላችሁ። እስከ መቼ ድረስ እንዴ? ነገ እኮ ትክክል ያልሆነን ነገር የሚቃወም ትውልድ እንዳይፈጠር ነው እያደረጉ ያሉትኝ እኮ። ጉዳዩ ትክክል አይደለም ብላችሁ አትቃወሙ፣ ግን ትክክል አይደለም የሚሉትን ሰዎች የምታሸማቅቁበት የምታሰቀቁበት ምን ምክንያት አላችሁ?
ምን ምክንያት አላችሁ? ይህ ቪዲዮ ለታሪክ ይቀመጥልኝ። እኔ መናገርም አልፈልግም ነበር በእንደዚህ አይነት ጉዳዮች ላይ። በቃ ትክክል አይደለም ጉዳዩ። አብዝታችሁ ኮፒ ሊንክና ሼር አድርጉላችሁ። በቃ እረፉ፣ ተዉ፣ በእናታችሁ ተዉ። በቃ በዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።